አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ሀባይብ ሰላም ናችሁ? ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? ይኸውላችሁ ዛሬ ደግሞ ጭር ብያለሁ። ሌላም ኤምሮሻን ትምህርት ቤት ሂደዋል። የእነሱን ቁርስ ሰርቼ ሸኘቼ ይሄ ደግሞ የቀረኝ አብዱ መሊክን እየሰራሁ ነው እላችኋለሁ። እና ውዶችዬ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ እያደረጋችሁ አበረታቱ፣ ቤተሰብ ሁኑ። ሁልጊዜ ለምታበረታቱ ደግሞ ከልብ አመሰግናለሁ። ሀቂቃ የኔ ቪዲዮዬ ምንም አይነት እንደዚህ እናንተ የሚያዝናና ምናምን ነገር ባይኖረውም ያው ለእኔ ስትሉ እያበረታታችሁ ነው። አሁንም ማበረታታችሁ አይለኝ ነው የምላችሁ እና የነሌሎም በጠዋት ተነስቼ ነበር የሰራሁት። ዛሬ በነገራችን ላይ የኬጂ ማክሰኞ የኢምራን ማለት ነው ብስኩት ነው። 6 ሰዓት ነው የሚመጡት። ቁርስ ብቻ ሰርቼ እዚህ አብልቼ ነው እንጂ የሚሰደው ይዞ አይሄድም ማለት ነው። ምክንያቱም ያለ ምሳ ነው የሚሄዱት። ዛሬ በጠዋት ስለሚሰደዱ ያኔ 6 ሰዓት አካባቢ እንደዚህ ይመጣሉ። እስከዛው ግን ጭር አድርገውኛል ማለት ነው። ማክሰኞ ሁሉም ኬጂ ከኬጂ 1 እስከ ኬጂ 3 ብስኩት ነው የሚይዙት። ሌላውን ግን ከእሁድ ጀምሮ እስከ ሐሙስ ነው ትምህርታቸው። እሁድ እንቁላል፣ ሰኞ ደግሞ ፓስታና ቂጣ ፍርፍር ምናምን ነገር መሰለኝ። በዚሁ አጋጣሚ ግን ማለት ነው አባይ የሆነ ኮሜንት አንብቤ ነበረ። ኮሜንት ምን መሰላችሁ? እንዴት የተማሪዎችን ምግብ እየሰራ እንድትታችን ዛሬ ፕሮግራማቸው እንደዚህ ነው ምናምን ስትል እንዴት በእነሱ ምግቡ የሌለውስ ምናምን የሚል ኮሜንት አንብቤ ገርሞ ነበረ እና ላስረዳችሁ ዛሬ ራሱ በዚህ አጋጣሚ ማለት ነው። እኔም እንግዲህ እናንተ ጋር እያወራሁ አይደብረኝ ቤት እስከሚመጡልኝ እና ሀቂቀትን ማለት ነው የምግብ ፕሮግራም መውጣቱ በጣም 100% በጣም አሪፍ ነው ከምላችሁ በላይ ማለት ነው። ምክንያቱም አሁን ዘንድሮ ራሱ የአሁንኛ ትምህርት ቤት ኤክሳን ትምህርት ቤት ይባላል። ልጆቻችን የምናስተምርበት ማለት ነው። ብዙ የግል ትምህርት ቤቶች አሉ፣ ብዙ ናቸው። መሻላ ያው እኛ ኤክሳን ይባላል የምናስተምርበት እና መሻላ እንትን ምግብ ዘንድሮ ራሱ የሚለብሱት ሻርታቸው ግዴታ የዛው የዩኒፎርሙ ማች የዩኒፎርሙ እሱ ራሱ ዩኒፎርሙኑ ሻርፓቸው እሱን እንዲሆን ተገደዋል ማለት ነው። ምክንያቱም ምን መሰላችሁ ምግቡ ራሱ ዛሬ እንደሆነ ብሎ መመሪያ መውጣቱ በጣም አሪፍ ነው። ለምን ካላችሁ ለምሳሌ ግማሽ ሰው ይሄ መታዘዙ በእነሱ አምር የምግቡ ፕሮግራም መውጣቱ ሳይሆን እኛን የሚጎዳን በዘፈቀደ ቢሆን ነበር። አሁን እኔ ዛሬ ምሳሌ ሽሮ ወጥ ሊሆን ይችላል የሰራሁት፣ ሌላ ቤት ደግሞ መሻላ ሌላ ነገር ሊሆን ይችላል። ሌላ ወጣ ያለ ነገር በቃ ጥሩ ነገር የተሻለ ነገር በነገራችን ላይ ጥሩ እንትን ነው እያልኩ ሳይሆን በቃ የሆነ ቤት ደግሞ የእሑድ ስጋ ምናምን ተሰርቶ ሊሆን ይችላል እና ልጆች ደግሞ በተለይ ኬጂ ያሉ በቃ ምን አሳወቃቸው አንቺ ያዩትን ነገር አምጡ ነው የሚሉት እና ያንን ስጋ ብሎ ይልባቸዋል። እዛ ራሱ ተንከባካቢዎቹ የሆነ ከሆነ ሳህን የኔ በአጋጣሚ በባለፈው አልመቼ ብሎ በቃ የሆነ አይሄድም ብለው ወስነን ስናበቃ ከዛ በኋላ ይሄድ መጨረሻ ላይ ሄዳለሁ ብሎ ሄዳለሁ ሲል ያው በአጋጣሚ ነበር አይሄድም ያልነው አሞት ነበርና ይቅር ለዛሬ ምናምን ፕሮግራም የሚጨርስ ብዬ ከዛ ሄዳለሁ ብሎ ሲል በቃ ያገኘሁት ልጅ ከቤት ያለውን ልጅ ከዛ ሄዶ የሰዎቹን ሩዝ አምጧል እና እንደዚህ ነገር ስለሚፈጠር ነው ምግብ በትምህርት ቤት ፕሮግራም የሆነው። በቃ ዛሬ ቂጣ ፍርፍር ከሆነ ምን ቂጣ ካፈስበንበት ለነሱ ትንሽ ያክል በጣም ትንሽ እኮ ነው የሚይዙት። ምንም አንድ ፓስታ ቢገዛ ለብዙ ይሆናቸዋል። ያኔ ሰው እንደ ቤቱ ስለሆነ የሚኖረው ሰው እንደ ኢኮኖሚ ነው የሚኖረው። በትንሹ አስቤበት ደግሞ ሀባይ ማንፈሩ እንዲያታስቡ
ሰውዬ ዘረክረክ የሚለው ሲኖረው ነው እንጂ ካጣ ያውቅበታል መኖርም ማለት ነው። እንዴት እንደሚኖር እንዴት የሰው ልጅ መለኛ ነው አፍሩ እና ያችን ፓስታይቱን ለማራዘም መኮረኒትን ሆነ ለማራዘም ሲል የሚጠቀመው ብዙ ዘዴ አለና ምንም ችግር የለ። ይሄ እንዲሁም በትምህርት ቤት ፕሮግራም ሆኖ በጣም በጣም ለልጆቹም ለእኛም ለህሊና በጣም አሪፍ ነው እና የትምህርት ቤቱ ኬርም ደግሞ የዩኒፎርሙ ግዴታ የሆነው አሁን በፊት ዩኒፎርም ግዴታ ነው፣ ግን ሻርፕ እንደዚህ ትላልቆቹ ስምንተኛ ክፍል ሰባተኛ ክፍል ናቸው እንጂ ማች አድርገው የሚለብሱት ህፃኖቹ እንደነላይ ላይ ያሉት ችግር የለም ነበር። ግን አሁን ላይ አሁን ምሳሌ ውጭ ሀገር እናቶቻቸው እህቶቻቸው እና በአብዛኛው ያሉት ሻርፖቹ ራሱ በዲዛይን ተለያይተው እነዚህ ጥልቅ የሚሉት ቢሆኑ በጣም በተለያየ ከለር ይገዛላቸውና ዛሬ ሌላ ነገ ወዲያ ሌላ ከለር ምናምን ሲለብሱ እነዚህ አንዲት ያላት ባላንዲቱ ወላጅ ልጅ ህሊናዋ ምንድን ነው ይጎዳል። በቃ መጥታ እናቷንም ተረብሻለች። ስለዚህ ሀታ ጉፋው ተመሳሳይ ያሰሩ ተባልን ማለት ነው። ኬርሞ የሚለብሱ ሻርፑ ተመሳሳይ መሆን አለበት ተብሎ ተገደን አሁን ይህን ሰሞን እንትን ነው ማለት ነው። እና የዛን ተመሳሳይ እያሰራን ነው። ይሄ እኛን ይጠቅማል። የልጆችንም ህሊና በደንብ ትምህርታቸው ላይ ትኩረት እንዲያደርጉ ይረዳል ማለት ነው። ያኔ ሌላ ላይ ሳይሆን ትኩረታቸው ልብስ ላይ ምናምን ሳይሆን ሁላቸውም አንድ አይነት ከለበሱ ትኩረታቸው ትምህርት ላይ ይሆናል እና በጣም ወሳኝ እና ቆንጆ ነው። በጣም የወደድኩት በርናሚጅ ነው ያን ነገር ማለት ነው። እና እንደዛ ቢሆን ያው ኮሜንት ላይ አቅም የሌለው ሆኖ የሚያስጠላውና የምንጎደው ሀቂቀተን በዘፈቀዴ ቢሆን ነበር። እንዲህ አይነቱ በጣም ወሳኝና ቆንጆ የሚበረታታ ነው። ማሻአላህ ተባረከላህ። ትምህርት ቤት በጣም ነው የምወደው እና እንደዛ ሲሆን አሪፍ ነው። ይሄ ደግሞ አይፈጅም። እንግዲህ በነገራችን ላይ ኢትዮጵያ ኑሮ ውድነት ስመጡ ምናምን አትፍሩት። ያኔ ኑሮ ውድነቱ ያአላህ የቀለቡ ጉዳይ አይደለም። ሀባይ የቀለቡ ጉዳይ አይደለም። አነጋጋሪው እኛ አንደኛ መብቃቃት ይጎልናል። ሁለተኛ ነገር ቤት እኮ ነው ብሩን እንዳለ የሚበላው እኮ ቤት ላይ ነው። በቃ ያው እርግጥ ብር አሪፍ ነው ማለት ያኔ ሀገራችን አይታችሁ ብታስሩ ነገ ቢቸግር በጥሩ ዋጋ ይሸጣል። ቤት ላይ ያኔ የፈሰሰ ብር ፈሰሰ አይባልም፣ ይጠቅማል። ግን የሚያስወጣውም እኔ እንዲህ አይነት ቤት ይዤ የተሻለ ቤት እሰራለሁ እየተባለ ነው ሰው በጣም የሚሰደዱ እንጂ ርቦት አይደለም። ሀቂቃ ርቦት ይመጣል። በአብዛኛው እኮ ወደ አረብ ሀገር የሚሰደዱ ትንሽ እርሾ ያለው ሰው ነው። በጣም የተቸገረውማ ሀቂቃ ማለት ነው። በጣም የተቸገረው ሰው ከቤቱ ነው እየሰራ የቀን ምናምን። ግን ደግሞ ማሻአላ ስታው ትምህርት ቤት ብትሄዱ የቀን እየሰሩ እየተሸከሙ ሽንኩርት እየቸረቸሩ ድንች፣ ቲማቲም ማሻአላ ተባረከላ ልጆቻቸው 2-3 ነው የሚያስተምሩት። አሁን ካልተማሩ ልጆቹ እንትን ስለማይልና እንደውም ይሄ ያው እህታችንን በደንብ ነው ኮሜንቱን ያነበብኩት። የሌለውስ የምግቡ ነገር በጣም ገርሞኛል ብላ ያነበበችው የጻፈችው ኮሜንት እኔ ደግሞ በጣም ነበር የገረመኝ። ማለት እንዴት እንደውም ይሄ ነው አሪፉ እና ይቺ አንድ ድንች ብትሰራ እኮ ዛሬ ድንች ከሆነ ድንች እና እንትን ምንድነው የሚባለው እንቁላል በአንድ ቀን ነው የሚመጣው። እና እንደዛ ሲሆን አንድ ድንች ከቲማቲም ጋር ምናምን ስርት ስትል ለልጁ ለሁለቱም ሆኖ ለአንድ በቂ ናት። ይሄንም አያነጋግርም። እና እስኪ ዛሬ ይሄን ይመስላል። እናንተን እያወራሁ በማማሰል ገደልኩት። ይሄንንም ድንች አብሽሩ እንግዲህ አበረታቱኝ ሀባይ ብላችኋለሁ። በጣም አወራሁኝ። ኢንሻአላህ ደግሞ ሌላ ሰዓት አብሬያችሁ እንደዚህ ከወራችኋለሁ። ማሽሩ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እያደረጋችሁ አበረታቱኝ። ያው ለኔ ስትሉ ነው እንጂ ቪዲዮ በርግጥ ለእናንተ የሚያዝናና ነው ብዬ አይደለም። እላችኋለሁ።